ዘጸአት ምዕራፍ 12 ቁጥር 36 እግዚአብሔርም ለሕዝቡ በግብፃውያን ፊት የፈለጉትን እንዲሰጧቸው ሞገስን ሰጠ፣ እነርሱም ግብፃውያንን በዘበዙ። እዚህ ክፍል ላይ ስንመለከት እግዚአብሔር ለሕዝቡ በግብፃውያን ፊት የፈለጉትን እንዴት ነው ለነዚህ እስራኤላውያኖች እግዚአብሔር በግብፃውያን ፊት ሞገስን የሰጣቸው? ክፍሉን ሙሉን ክፍል ዘጸአትን ስታነቡት እስራኤላውያኖች 430 ዓመት ጡብ እየሰሩ 430 ዓመት እየተገረፉ 430 ዓመት አምላክ እያላቸው አምላካቸው እግዚአብሔር ሆኖ አምላካቸው እግዚአብሔር ተዋጊ ሆኖ አምላካቸው እግዚአብሔር ሰማይና ምድርን የሰራ ሆኖ ግን አልፈው የተሰጠ ሕዝብ አምላክ እንደሌለው የተቆጠረ ሕዝብ ረዳት እንደሌለው የተቆጠረ ሕዝብ አጋዥ እንደሌለው የተገፋ ቀንና ሌሊት የሚያለቅስ ሕዝብ እስራኤላውያኖች ምርር ብለው አለቀሱ ይላል። ምዕራፍ 3 ላይ ሄዳችሁ ስታነቡ አታየንም ወይ? አትረዳንም ወይ? አታግዘንም ወይ? አትፈርድልንም ወይ? ብለው በእግዚአብሔር ፊት አለቀሱ ይላል። ምዕራፍ 3 ላይ ሄዳችሁ ስታነቡ እግዚአብሔርም የእስራኤላውያኖችን ድምፅ ሰማና በቃ ለእግዚአብሔር በቃ፣ የሕዝቤ ጩኸት ወደ እኔ ደርሷል። ከዚህ በኋላ ማልቀስ በቃ፣ ከዚህ በኋላ አንገት መድፋት በቃ። አሁን እንዲህ ነው የሚሆነው አላቸው። ግብፃውያን የፈለጋችሁትናል፣ በእውነት እኔ አምላካችሁ ሆኜ ከዚህ በኋላ አትረሱም። ስለዚህ ምን ታረጋላችሁ? በግብፃውያን ፊት ሞገስ እሰጣችኋለሁ። ከዛ አንድ ባንድ ትበዘብዛላችሁ። ምን ታረጋላችሁ አለ? ትበዘብዛላችሁ። የሚገርመው ግብፃውያን እስራኤላውያኖች ሊወጡ ሲሉ የምትፈልጉትን ውሰዱ አሏቸው። የምትፈልጉትን የፈለግሽውን የፈለግከውን ሰማይ ለአንድ ሰው ፈቀደ። የፈለግከውን ውሰድ። ግብፃውያኖች በቃ ምንም ልናረግ አንችልም፣ ስለዚህ የምትፈልጉትን ውሰዱ። ከዛ ብሩን ወርቁን ሲበዘብዙ ዝም ብሎ በስታይል እስቲ ይሄኛው ምናምን አይደለም። እንዴት ነው መበዝበዝ? ያንንም በኪስ በምን በማዳበሪያ በእንደዚህ ልብስ ካለም እንዲያርገው አይደለም እያንጠባጠቡ። የሚገርመው ነገር ዘጸአት ምዕራፍ 11 ቁጥር 1 እስከ 3 እንደዚህ ይላል። እግዚአብሔርም ሙሴን በፈርዖንና በግብፃውያን ላይ ገና አንዲት መቅሰፍት አመጣለሁ፣ ከዚያም ወዲያ ይለቃችኋል። ሊለቃችሁም ምን አድርጎ ነው? አባሮ ይሰዳችኋል። ወንዱ ከወዳጁ ሴቱም ከወዳጇ የብርና የወርቅ ዕቃ ምን ያድርግ? ይሻ። ዝም ብሎ አይፍዘዝ። ውጡ ብሎ ሲላችሁ ዝም ብላችሁ ክራቅምቦ አይደለም። ምንሹ ወርቅ ብር ምን አድርጉ? ተመኙ፣ ሰብስቡ። ባዶ እጃችሁን አትወጡ። የምትሰበስቡት የከበረ ነገር ነው። ይቀጥልና ትንቢተ ኢሳይያስ ምዕራፍ 8 ቁጥር 1 ላይ እንዲህ የሚል ቃል አለ። እንደዚህ ይላል፣ እግዚአብሔርም ታላቅ ሰሌዳ ወስደህ ምርኮ ፈጠነ፣ ብዝበዛ ቸኮለ ብለህ በሰው ፊደል ምን አድርገው? ጻፈው። ሰሌዳ ውሰድ። ሰሌዳው ላይ የምትጽፈው እንዲህ ብለህ ነው። ለማን? ለልጆቼ። ምን ብለህ? ምርኮ ፈጠነ። የኔ ነው የፈጠነው የሚል ከአየሩ ላይ አሜን። ምርኮ ፈጠነ፣ ብዝበዛ ቸኮለ። የሚገርማችሁ ነገር ይህንን ቃል ተናግሮ አያበቃም። እንደዚህ ይላል፣ ካህኑ ኦርዮንና የበራኪውን ልጅ ዘካርያስን ምን አድርግ? ምስክሮች አድርግልኝ። ስራዬን ስሰራ ምርኮህን ስመልስ ሳስበዘብዝ ዝም ብሎ አይደለም፣ ምስክር መኖር አለበት። ምስክር ፈልግና አስቀምጥ። እዛስ ምስክሮቹ ፊት እንዲህ ነው የምትበዘብዘው አለ። እንደዚህ አለ፣ ወደ ነብይቱም ቀረቡ፣ እርሷም ጸነሰች፣ ወንድ ልጅም ወለደች። እግዚአብሔር ሕፃኑ አባቱና እናቱን መጥራት ሳያውቅ የደማስቆ ሀብትና የሰማርያን ምርኮ የደማስቆን ሀብት ምን አለ? ሀብትንና ምርኮን ምን ታረጋለህ? ትወስዳለህ። ምርኮ ፈጠነ፣ ብዝበዛ ቸኮለ ብለህ ሕፃኑን ምን አርገው? ስሙን እንደሱ ብለህ ጥራው። ምርኮ ፈጠነ እያልክ ጥራው። ትንቢተ ኤርምያስ ምዕራፍ 30 ላይ እንደዚህ የሚል ቃል አለ። ምዕራፍ 30 ቁጥር 16 ላይ እንደዚህ ይላል፣ ስለዚህ የሚውጡ ሁሉ ይዋጣሉ፣ ጠላቶችህም ሁላቸው ይማረካሉ። የተማረከ የያዘውን ያስረክባል። የምትረከብበት ዓመት ነው። ሁላቸው የበዘበዙህም ይዘረፋሉ። የበዘበዙ ሁሉ ለመበዝበዝ አሳልፌ እሰጣለሁ እኔ አለ፣ ቁስልህንም እፈውሳለሁ ይላል እግዚአብሔር። ኢዮኤል ምዕራፍ 2 ከቁጥር 25 ጀምሮ የሰደድኩባችሁን ታላቁን ሰራዊቴ አንበጣና ደጎቢያስ ኩብኩባና ተምች የበላውን ዓመት ተምችና ኩብኩባ አንበጣና ደጎቢያስ ኩብኩባ ተምች የበላባችሁን ዓመት እመልሳ
እላችኋለሁ ብዙ መብል ትበላላችሁ፣ ትጠግባላችሁ። ከእናንተ ጋር ተአምራት የሰራውን የአምላካችሁን የእግዚአብሔርን ስም ታመሰግናላችሁ። ሕዝቤ ለዘላለም አያፍርም። እኔም በእስራኤል መካከል እንዳለው እኔም አምላካችሁ እግዚአብሔር እንደሆኑ ከእኔም በቀር ሌላ አምላክ እንደሌለ ታውቃላችሁ። ሕዝቤ ለዘላለም አያፍርም። ለምንድን ነው ማያፍረው ሲባል አሁን ይበዘብዛል።